ተመልሰናል ተመልካቾቻችን አዲስ ቀን ላይ ትገኛላችሁ አዲስ ቀን ዛሬ የሀገር ጉዳይ በጎ ፍቃድ አገልግሎትን ያነሳል እንደ ሀገር የተሰሩ ስራዎች ምንድናቸው ምን ስኬት ተገኘ ሲልም ይጠይቃል ለተለያዩ ጥንቅሮች ይኖሩናል እንግዶችንም ጋብዘናል ተመልካቾቹ በድጋሚ አብራችሁን ቆዩ ወደ ጥንቅሮች እንጂ ይሄንን ሐሳብ የሚያጠናክርልን ጉዳይ ነው የምናነሳው ወጣት ነብዩ ፋሲካ ይባላል የሚኖረው ደግሞ በዲላ ከተማ ነው በተለይም ወጣት ነብዩ የሚተዳደረው ደግሞ በባለ 3 እግር በሚያሽከረክረው ተሽከርካሪ በሚያገኘው ገቢ አማካኝነት ነው ከዛ ባለፈ ግን አለፍ ሲል ደግሞ በማህበራዊ ሚዲያ በፌስቡክ በቲክቶክም ትልቅ ተጽዕኖ ፈጣሪ እንደሆነ ይነገራል ነብዩ ይሄንን እውቅናን በመጠቀም የበጎ አድራጎት ስራ ይሰራል አቅመ ደካሞችንም ይደግፋል የተቸገሩ ሰዎችን ሃይማኖትና እንዲሁም ቀለም ሳይለይ ይረዳል እስካሁን 211 ቤቶችን ሰርቶ ለአረጋውያንም እንዲሁ አስረክቧልና ቤት ለሌላቸውም እንዲሰጡ አድርጓል 500 የሚሆኑ ሰዎች ደግሞ ከባድና ከፍተኛ ገንዘብም የሚጠይቁ ቀዶ ጥገና የሚያስፈልጋቸውን እስከ አዲስ አበባ ድረስ በመውሰድ አሳክሟል ተስፋዬ ለሜሳ ዘገባውን አዘጋጅቶታል እንከታተለው ወጣት መስከረም ትባላለች በዲላ ከተማ ነው የምትኖረው በዛፍ ላይ በደረሰባት አደጋ ምክንያት ለ6 ረጅም ዓመታት ያልጋ ቁራኛ ሆና ቆይታለች መናገር ማየትም ሆነ ራሷን ችላ መጸዳዳት የማትችልበት አስከፊ ጊዜ ነበር የመስከረም ቤተሰቦች ልጃቸውን ለማሳከም ያላቸውን ንብረት ሸጠዋል የሚበሉት ምግብ ለማግኘት ሳይቀር ተቸግረው ከፍተኛ ስቃይ ውስጥ ነበሩ በጎረቤታቸው አማካኝነት ስለ መስከረም ህመም የሰማው አንድ ወጣት ልቡ በሐዘን ተነካ ስሙ ነብዩ ፍቃዱ ይባላል ታዲያ ይሄ ወጣት በማህበራዊ ሚዲያ ላይ ያለውን ተወዳጅነት ተጠቅሞ ለተከታዮቹ ስለ መስከረም አስከፊ ሁኔታ በመናገር የገንዘብ እርዳታ መጠየቅ ጀመረ እንደዚህ ነው የተቸገርኩት እርዱኝ የእግዚአብሔር ወገኖች የእግዚአብሔር ለናንተ እግዚአብሔር ይከፍልላችኋል እርዱኝ ባጭር ጊዜ ውስጥም የነብዩ ተከታዮች በገንዘባቸው ደገፉት ከ1 ሚሊዮን ብር በላይ በመሰብሰብ ነብዩ መስከረም ህክምና እንድታገኝ አደረገ እናም ምንም ተስፋ ያልነበራት መስከረም ከ6 ዓመታት በኋላ ለመጀመሪያ ጊዜ አይኗ ማየት ቻለ በትንሹም ቢሆን ማውራትም ጀምራለች መስኪ ሊናሽ ሊን ማዘር ዳይ ሊናሽ ሰላም ዘውድነሽ ሌራ ይባላልው የመስከረም እናት ነኝ እግዚአብሔር ነባን ሰጥቶን ነባ ደግሞ እስከ አዲስ አበባ ድረስ ወሰድን ከሱ ጋር ወር ሙሉ ተመላለስን ቆየን መጣን እግዚአብሔር ረድቶ የእግዚአብሔር እንደገና ደግሞ የኢትዮጵያውያን ህዝብ እርዳታ ዛሬ ላይ ዳይፐርም እየተገዛላት ባጃጅ እንደተገዛላት በዛ እርዳታ ደግሞ እግዚአብሔር ሱቅም እንደሰጠኝ እሷንም ደግሞ እንድረዳት እንዲያግዛት ደግሞ እግዚአብሔር እኔንም ስላሰበኝ ነባን ስላስቀመጠልን ነባን ደግሞ እግዚአብሔር ስላኖረልን እንደገናም ደግሞ ተስፋ ሳይቆርጡ ደጋግ ኢትዮጵያውያን እንድረዱኝ አስባለሁ እንዴት ነው ሰላም ዳይ ሽቤ የነብዩ መልካምነት እዚህ ላይ አላቆመም በዚሁ በዲላ ከተማ አቅመ ደካማና በጡት ካንሰር ህመም ቤታቸውን ዘግተው የሚሰቃዩ አንዲት እናትንም ህይወት ታድጓል ወይዘሮ በቀለች ተስፋ ቆርጠው ከጡታቸው ውስጥ የሚፈሰውን ብዙ ደም እየጠረጉ የመሞቻ ቀናቸውን እየጠበቁ እንደነበር ይናገራሉ ጡቲ ታምሜ እንደዚህ ያቸገረኝ ነው አልኩኝ ነይ አለ ከዚህን አሳይቼ ደም ዝም ብሎ ደፋለች ለሳንገ ሳይተው ከዛ በኋላ ነው ማተው ህይወት እንደተረፈ አደረገው እሱ በተጨማሪም በዲላ ዩኒቨርሲቲ በር ላይ በአነስተኛ የቆርቆሮ ቤት የሚኖሩ በእግራቸው ላይ በደረሰባቸው የእጢ በሽታ ምክንያት እየተሰቃዩ የነበሩ አንድ አባትንም ቀዶ ጥገና እንዲደረግላቸው አድርጓል እስካሁን ከ500 በላይ የሚጠጉ
ሕክምና የሚያስፈልጋቸውን ሕክምና ሰጥቻለሁ። ከ59 በላይ የሚሆኑትን ደግሞ ሰርጀሪ ትላልቅ ሰርጀሪ ዲላ ሆስፒታል እስከ ሐዋሳ አዲስ አበባ ድረስ ይየርኩኝ ሰርጀሪ ያሰጥቻለሁ። እግዚአብሔር ይመስገን። ተጨማሪ ደግሞ የገቢ ምንጭ የሚሆናቸውን 3 ባጃጅ ሰዎችን በማስተባበር ለ3 ቤተሰብ 3 ባጃጅ ገዝቼ ሰጥቻለሁ። 3 ሞተር እንዲሁም እንደተጨማሪ ገዝቼ ሰጥቻለሁ። እንዳየው ደግሞ ሱቆች 2 ሱቅ ለእናቶች ራሳቸው እንዲችሉ ሰርቼ የገቢ ምንጭ ሆኖ የተንቀሳቀሱ ነው ማለት ነው። በቤት ስራ እስከ 210 በላይ ቤቶችን አዛውንቶች አሰርቻለሁ። ማህበራዊ ሚዲያ እንደዚህ ለበጎ አድራጎት ለመልካም ነገር የጠቀመን እንደ ሰው ህብረተሰብን ያገለገልን ወጣቶች ፍሪስ በቃ ማህበራዊ ሚዲያ ለጥሩ ነገር እንጠቀም ነው። ከግጭት አለፍ ብሎ ደግሞ ምዕራባውያን የምናው ባህል ተተን በፊት ኢትዮጵያውያን የሆነ ባህላችንን ጀግንነታችንን አብሮ መተሳሰብን እናዳብር ለማለት ፈልጋለሁ። ሾች ናቸው እንደ ወጣት ነብዩ አይነት ተግባራትን የሚያከናውኑና የሚገርም አይነት ምንድነው ይሄ ለራስሽ የምትይው አይነት ለራስሽ ማታደርጊውን አለፍ ብለሽ ደግሞ ለሌሎች ሰዎች ማለት ቀደም ሲል ማንስተናል በጎነት ወይም መልካም ነገር ማድረግ ያለ ምንም ክፍያ የምትፈጽመው ከራስ ተነሳስተ ልብህን የሚያስደስተው ይሄ ውስጣዊ እርካታ ነው አይደለ? የባልደረባ የነብዩ እንትንም ተግባርም ይሄንን የሚያሳይ ነውና ኢትዮጵያውያን መልካችን ይሄ ነው። ባጥቅሉ በቃ መልካችን ይሄ ነውና ልናደርገው የሚገባ ጉዳይ ነው። ወደ ተከታዩ ጥንቅር እንሄድ። ዶክተር ቅድስት ኪዳኔ በአሜሪካን ሀገር የጉበት ቀዶ ጥገና ስፔሻሊስት ናቸው። ዶክተር ቅድስት በቅዱስ ጳውሎስ ሆስፒታል በበጎ ፈቃድ አገልግሎታቸው ለወገኖቻቸውም ደርሰዋል። በተለይም ዶክተር ቅድስት $70,000 ዋጋ ያላቸው የሕክምና መሳሪያዎችንና መገልገያዎችን ለሆስፒታሉ በነጻ ሰጥተው ነበር። አሁን ደግሞ የ17 ዓመት ልጃቸው ናታን በቀለ ቤተሰቦቹንና ጓደኞቹን በማስተባበር በ$35,000 ድጋፍ ሙሉ ለተሰኘ ፋውንዴሽን ድጋፍ ማድረጋቸውም ታውቋል። መሐመድ አልቃድር ከዚህ ከበጎ አድራጊ ቤተሰቦች ጋራ ቆይታ አድርጓል። እሱን እንከታተላለን። ዶክተር ቅድስት ኪዳኔ ትውልድና እድገታቸው በአዲስ አበባ ነው። በ17 ዓመታቸው ወደ አሜሪካን ሀገር ያቀኑት ዶክተር ቅድስት በዚያ ባገኙት የትምህርት ዕድል ረጅም የትምህርት ጉዞን አድርገው የጉበት ንቅለ ተከላ ስፔሻሊስት ለመሆን ችለዋል። ዶክተር ቅድስት በዚህ ሙያቸው ሀገራቸውን በበጎ ፈቃደኝነት እያገለገሉም ይገኛሉ። መጀመሪያ ልክ ትሬኒንግን ስጨርስ መጥቼ ማየት አለብኝ የሚያስፈልገኝም ብዬ መጣው። ጳውሎስ ሆስፒታል ኮኔክሽን ነበረኝ። እዛ አየው በጣም አይ ኦፕነር ነበር። የሚያስፈልገው ነገር ብዙ ነው እና እዚህ መጥቼ እግዚአብሔር ብሎ ተሳክቶ የጉበት ነቅሎ ተከላ መጀመር አለበት፣ የጉበት ሰርቪሱ ኢምፕሩቭ መሆን አለበት ብዬ ኤንጌጅመንቴን ከጀመርኩ 10 ዓመት ሆኖኛል። ያው ሀገሬ ውስጥ አንድ ነገር ማድረግ አለብኝ፣ በተማርኩት ኮንትሪቢዩት ማድረግ አለብኝ፣ ህዝቤን መርዳት አለብኝ የሚል ፍላጎት ስላለኝ ጳውሎስ ዶክተሮች እየመጡ እኛ ሆስፒታል ትሬን አድርገዋል። ያው እኔ በየመጣው እዚህ ቮለንቲር እያረኩ እየሰራው በማስተማርም ስኪልም ትራንስፈር በማረግም ሌሎችንም በማስተማበር እዚህ የመጣው ትሬኒንግ ላይ ተሳትፍ ያለው የዛሬ ዓመት አካባቢ ትልቅ ቲም የጉበት ትራንስፕላንት ቲም አምጥቼ ከኛ ሆስፒታል ከሳን ፍራንሲስኮ ጳውሎስ ላይ ብዙ ሰርጀሪዎች ከባድ ሰርጀሪዎችን ሰርተናል። የበጎ አድራጎት መንገዳቸውን የተከተለው የ17 ዓመቱ ታዳጊ ልጃቸው ናታን በቀለ የኮሌጅ ጓደኞቹን በማስተባበር $35,000 የአሜሪካን ዶላር ሙሉ ፋውንዴሽን ለተሰኘ የኦቲዝም ማዕከል የቁሳቁስና የገንዘብ ድጋፍ አድርጓል። I'm a person who likes to give first and እኔ መስጠት በጣም ያስደስተኛል። ሰዎች ቀና ብለው ማየት ያስደስተኛል። ይህንን ድጋፍ ብቻዬን አላደረኩትም። ጓደኞችና ቤተሰቦች ረድተውኛል። የተለያዩ ዝግጅቶችን፣ የራት የሙዚቃ ፕሮግራሞችን አድርገናል። ይህንን ፋውንዴሽን ከናቴ ጋር ስጎበኝና የሚያስፈልገውን ሳውቅ ነው ይህንን ገንዘብ በማሰባሰብ የቁሳቁስ ድጋፍ ያደረግነው። ያደረግናቸው ድጋፎች የሁሉንም ሕይወት እንደሚያቃልሉ ስናውቅ ደግሞ በጣም ደስተኞች ሆነናል። የፋውንዴሽኑ መስራችና ስራ አስኪያጅ ታዳጊዎቹ ያደረጉት ድጋፍ ትርጉሙ ብዙ ነው ይላሉ። እንደ ወላጅ ህይወት ውስጥም ስላለው በእውነት ለልጆቹ ሪሊ የሚያስፈልጋቸውን ነገር ሌላው ሰው ካልተነገረው ላያቅ ይችላል፣ በተለይ ጉዳይ ውስጥ ካልሆነ።
ስለዚህ ክፍተቶቻችንን የሚቸግሩንን ነገሮች በተለይ ማቴሪያሎችን በደንብ አምጥተውልናል። በጣም ነው ደስ የሚለው። እነዚህ ልጆች ኢንዲፔንደንት ሆነው እንዲኖሩ ማጠብን ማስተማር፣ እያንዳንዱ ሰልፍ ሄልፕ ስኪሎችን የምናስተምርበት ኢኩዊፕመንት ውስን ነበር የነበረን። ፍሪጅ ከፍቶ ተጠቅሞ ማስተማር እንልና ግን ያ የፍሪጅ እንትን የለም እንዳያችሁት እሱን አሟሉልን። ፕላስ እንደምናያቸው እነዚህ መጫወቻዎች በጣም ደስ ይላሉ። ሎካሊ ኢትዮጵያ ውስጥ የሚመረት ነው። እዚህ ውስጥ ብዙ የሶሻል ስኪልን እናስተምርበታለን። እንደ እናትም እንደ ፋውንደርም ነው ማወራህና እነዚህ ማቴሪያሎች በጣም ትልቅ ነገር ናቸው። ዶክተር ቅድስት ወጣት ዳያስፖራዎች ሀገራቸውን በዚህ መልክ ማሰብ ይገባቸዋል ሲሉ መልእክታቸውን አስተላልፈዋል። ትልቁ ሜሴጅ የውጭ ሀገር ስንሄድ ኑሮ ሲስተካከል ኑሮ ሲመች ሀገራችንን መርሳት የለብንም። ሀገራችን በብዙ መስክ እርዳታ ያስፈልጋታል እና እዚህም ያለ ነው ውጭ ያለ ሰው ብቻ አይደለም። እዚህ ያለን ደና ቦታ የደረስን ሚንስ ያለን አይደለ ኑሯችን ደና የሆነ ውጭም ሀገር እንደዚህ ያለን ተምረን ደና ቦታ ኢንካማችን ደና የሆነ ሰዎች ከኛ በታች ያሉትን ማሰብ አለብን እና በጎ አድራጎት መለመድ አለበት። ከዚህም ሆነ ከውጭም ልጆቻችንን ካልቸራችንን አገራቸውን እንዲያስተውሉ ማድረግ አለብን። ደግሞም በተማሩትና አኳየር ባያረጉት ነገር መተው የራሳቸውን ሰው ከዛም ደግሞ ቢዮንድ መርዳት መቻል አለባቸውና ልጆቻችንን ኢንጌጅ እናድርግ፣ ስለ ሀገራችን እንንገራቸው። ብዙ የሚያስፈልጋት ሀገር ነችና እኔ አንድ ነገር ካላረኩ እርስ በራሳችን ካልተረዳዳን የትም አንደርስም። ቁጭ ብለን የምንጠብቀው ነገር የለም። ሁላችንም የመስጠትና የሰርቪስ ሜንታሊቲ መኖር አለበት። የበጎ ፍቃድ አገልግሎታቸውን በማስፋት የተቸገሩትን ለመርዳት በቀጣይ ኃላፊነታቸውን እንደሚወጡም እነ ታዳጊ ናታን ተናግረዋል። እንቀጥላለን። የተወደዳችሁ ተመልካቾች እዚህ ጉዳይ ላይ ነው የምንቆየው። እንግዶችን ጋብዘናል። ተጨማሪ መረጃዎችን ለናጋራችሁ ለአቶ ሳሙኤል መኮንን በሰላም ሚኒስቴር የብሔራዊ በጎ ፈቃድ አገልግሎት ስልጠና ዴስክ ኃላፊ ስቱዲዮ አሉ። ከርሳቸው በተጨማሪ ደግሞ ብርሃኑ በቀለ መርጋ የኢትዮጵያ ወጣቶች ሰላምና ብልጽግና ተልእኮ ሊግ ፕሬዝዳንትም እንዲሁ ስቱዲዮ ተገኝተዋል። ሁለታችሁም ስለመጣችሁ እናመሰግናለን። መልካም። አቶ ሳሙኤልን እናስቀድምና በተለይም ስለ በጎ ፍቃድ አገልግሎት እያነሳን ነውና የበጎ ፍቃድ አገልግሎት ደግሞ ከግለሰቦች እንቅስቃሴ አልፎ መንግስት በፖሊሲ ደረጃ ቀርጾ እንዲተገበር ማድረጉ እያየናቸው የመጡ ለውጦች አሉ። እነዚህ ለውጦች ምንድናቸው? ምን ለውጥ እንዲገኝ ያስችሏል ይላሉ? እሺ እናመሰግናለሁ። እንግዲህ የብሔራዊ በጎ ፍቃድ አገልግሎት አላማ አርጎ የተነሳው አለ። እንግዲህ ተሳታፊዎችን በእውቀት በአመለካከት በክህሎት ብቁ በማድረግ የሀገር ግንባታ በብሔራዊ መግባባት በዘላቂ ሰላም በሚል ነው እየሰራን ያለነው ማለት ነው። ስለዚህ በዚህ ፕሮግራም አንደኛ በጎ ፈቃደኞች ተጠቃሚ እያደረግን ነው። በክህሎት በአመለካከት ህዝብን የማገልገል ባህሪ እንዲላበሱ እያደረግን ነው ማለት ነው። በሌላ በኩል ደግሞ ማህበረሰቡ በሚያገኘው አገልግሎት ተጠቃሚ የሆነ ነው። በሌላ በኩል ደግሞ በበጎ ፍቃድ አገልግሎት ማህበራዊ ትስስሩን እርስ በርስ ያለውን የግንኙነት መስተጋብር እየቀየረው ነው ያለው። በርካታ ተግባራት ነው እየተከናወነ የሚገኘው። በዋናነት ምን ላይ ነው ትኩረት ተደርጎ እየተሰራ ያለው የበጎ ፈቃድ አገልግሎት? እያንዳንዱ ዘርፍ ላይ የተገኘው ውጤት ምንድነው የሚመስለው ባለፉት አመታት? እንግዲህ እንዳልኳችሁ በበጎ ፈቃድ አገልግሎት እንደሚታወቀው በተለያዩ አካላት እየተሰራ ነው ማለት ነው። ፓርቲኩላርሊ አሁን እኛ በሰላም ሚኒስቴር የብሔራዊ በጎ ፈቃድን እንደ አንድ ኢንስትሩመንት የሰላም ዘላቂ ሰላም ግንባታ መሳሪያ አድርገን ስንወስደው በዛ አማካኝነት የበጎ ፈቃድ ሰላም እናመጣ በተግባር ነው እና ወደ ተግባር ስንገባ ማህበረሰቡን ስናገለግል ከማህበረሰቡ ጋር አብረው ሲኖሩ በጎ ፈቃደኞቹ ማህበራዊ ትስስሩን እያጠናከረው ይመጣል። ስለዚህ በዛ መሰረት ደግሞ ዘላቂ ሰላም የልማት ስራዎችን የመስራት አጋጣሚ ያገኛል። መቀጠል ወደ ብርሃኑ እንለፍ።
ከዚህ በፊት በበጎ ፈቃድ ተግባራት ላይ የተለያዩ ተግባራትን እያከናወናችሁ ነው የምትገኙትና ምን ለውጥ አመጣችሁ? ተሳትፏችሁ ምን ይመስል ነበር? ኦኬ ከዚህ በፊት አሁን እንዳልከው ብዙ በጎ ፈቃድ አገልግሎት ስራዎችን ሰርተናል። ኦልሞስት የ6 ዓመት ልምድ አለን ነው እዚህ በጎ ፈቃድ አገልግሎት በተለይም በክረምት ወቅት ለምሳሌ ካወናወናቸው በጎ ፈቃድ አገልግሎቶች አንዱ ችግኝ ተከላ ነው። ችግኝ የኢትዮጵያ ወጣቶች ሰላምና ብልጽግና ተልዕኮ በቪዲዮ የተደገፈ በሚዲያ የተቀረጸ በርካታ ችግኞችን ተክለናል ለ6 ዓመታት ማለት ነው። ችግኝ ብቻ አይደለም የደካማ ቤቶችን በማደስ የትራፊክ ጃምፕሊንግ በየቦታ የትራፊክ መጨናነቅ አለ ከተማ ላይ እሱ ራሱ የበጎ ፈቃድ ሴክተር አንዱ ነው። እሱ ላይ እንደገና ደግሞ ደም በመለገስ ለፌዴሪ ሀገር መከላከያ ሰራዊት ደም ለግሰናል ለምሳሌ ማለት ነው በተጨባጭ ሌሎችም የክረምት መጠናከሪያ ትምህርት በማስተማር እና ወዘተ ጤና ለምሳሌ ቅድም እንዳየነው ከውጭ ሀገር ቮለንተር ሰርቪስ የሚሰጡ ወገኖች ነበሩና እና ሀገር ውስጥም በጤና ዙሪያ የሚማሩ ልጆች ሆስፒታሎች ውስጥ ገብቶ የበጎ ፈቃድ አገልግሎት ስራ የሚሰሩ አሉ። ሌሎችም ደግሞ የህመምተኞችን ልብስ የሚያጥቡ ወይ ደግሞ ንጽህና የሚጠብቁ ወገኖች አሉን ማለት ነው። እንደኛ ለኢትዮጵያ ወጣቶች ሰላምና ብልጽግና ተልዕኮ እና የመሳሰሉ ስራዎችን ሰርተናል። ተሳትፎ ምን ይመስላል? አጠቃላይ በጣም ከፍተኛ ነው ተሳትፎ። ታስታውስ እንደሆነ በኮቪድ ጊዜ አንዱ ማሳያ ነው። በኮቪድ ጊዜ ኮቪድ ፕሪቨንቴሽን ጊዜ በርካታ ወጣቶች ጎዳና ላይ ወጥተው እጅ በማስታጠብ የተለያዩ ስራዎችን በመስራት የበጎ ፈቃድ አገልግሎት ሰሩ የነበረ የቅርብ ጊዜ ትውስታ ነው ማለት ነው። ተሳትፎ ምን ይመስላል? ተሳትፎ ከፍተኛ ነው፣ ግን መምራት ይጠይቃል፣ ሊድ ማድረግ ይጠይቃል፣ ኦረንት ማድረግ ይጠይቃል፣ ማኔጅ ማድረግ ይጠይቃል። ይሄን ይጠይቃል። እንደኛ እንደ ኢትዮጵያ ወጣቶች ሰላምና ብልጽግና ተልዕኮ እቅድ አለን፣ የቅድ ማስፈጸም አለን፣ ሪፖርቲንግ አለን። ማን በጎ ፈቃድ አገልግሎት ላይ ተሳተፈ ማን አልተሳተፈም፣ የሳተፉ ልጆች ምን ያገኛሉ የሚለውን ነገር እየሰራንበት እንገኛለን ማለት ነው። መልካም አቶ ሳሙኤል ወደ እርስዎ እንምጣና በተለይ በጠቅላይ ሚኒስትር አብይ አህመድ አነሳሽነት ባለፉት ዓመታት ሰፊ ትኩረት ተሰጥቶበት ሰፊ ንቅናቄ ተደርጎበታል። አሁን ላይ እንግዲህ የበጎ ፈቃድ አገልግሎት የሚሳተፉ ዜጎች ከዚህ መነሻነት ምን ያህል ጨምሯል፣ ምን ያህል አስተሳሰባቸው ተቀይሯል የሚለውን እናነሳለን። ከዛ አልፎ በአገልግሎት የሚሰጡ ተግባራትስ በተለይ ከማህበራዊና የዜግነት ኃላፊነትን ከመወጣት አኳያ የፈጠሩት መደጋገፍን እንዴት ይገልጹታል? እሺ አመሰግናለሁ። እንግዲህ እንዳላችሁት መጀመሪያ እኛ 2013 ነው የብሔራዊ በጎ ፈቃድን የጀመርነው በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት ፕሮግራሙን ጀመር ነው። መጀመሪያ ስንጀምር በወጣቶች ነው የጀመርነው። በዩኒቨርሲቲ የመጀመሪያ ዲግሪ ሚኒመም እና ከዛ በላይ የተመረቁ ፍላጎት ያላቸው ጀመር። ያንን እንግዲህ እስካሁን እያሰፋን በመደበኛው ስልጠና ከ60 ሺህ በላይ አሰልጥነናል ማለት ነው። ከዛ በዚህ ብቻ ተወስነን መቅረት የለብንም፣ ዘርፎቹን ማብዛት አለብን በሚል ሎካል ወይም በአካባቢው ያሉ ወጣቶችን እነዚሁ ያሰለጥናቸው በጎ ፈቃደኞች እንዲያሰለጥኑና እንዲያሰማሩ አረግን። በዚህም 17 ሺህ ጨመርንበት ማለት ነው። አሁንም ይህ አልበቃም። ወደ ዩኒቨርሲቲዎች አምና በ31 ዩኒቨርሲቲዎች 16500 የሚሆኑ በጎ ፈቃደኞችን እንደዚሁ አሰልጥነን አሰማራን ማለት ነው። ስለዚህ እስካሁን ወደ 100 ሺህ አካባቢ በጎ ፈቃደኞችን በሁሉም ክልሎች በሀገራችን ባሉ አሰማርተን ብዙ ውጤቶችን አምጥተናል ማለት ነው። አሁንም ይሄ አልበቃም። ስለዚህ ብዙ የማህበረሰቡን ክፍል አሳታፊ በማድረግ ፕሮግራሙን ማስፋት አለብን በሚል ለወደፊቱ እስከ 1 ሚሊዮን 30 ሺህ የሚሆን ሰውን አሳታፊ በማድረግ ይህንን የበጎ ፈቃድ ስራ ማስፋት እንዳለብን። ብዙ ሰው በዚህ መሳተፍ ይፈልጋል፣ ነገር ግን መንገዱን እያገኘ አይደለም። ስለዚህ በዚያ ማሳተፍ አለብን ብለን እየሰራን ነው ማለት ነው። ምናልባት አሁን ቁጥሩ በጣም ከፍተኛ እንደሆነ እየነገሩን ነው። አገልግሎቱ መሰጠት ከጀመረ ጊዜ ጀምሮና ቀደም ሲልም አንስተነዋል ይህንን ጥያቄ። ይሄ ማህበራዊ ኃላፊነት የሚባል አለ
ከማህበራዊ ኃላፊነት ባለፈ ደግሞ የዜግነት ኃላፊነትን ከመወጣት አኳያ ምን ፈጥሯል? በተለይ ከመደጋገፍ መልካም እሴቶች ከሚባሉት ውስጥ አንዱ መደጋገፍ ነውና ይሄ ከመደጋገፍ ረገድ የፈጠረው ነገር ምንድነው? እንግዲህ ከመደጋገፍ አኳያ በሁሉም ክልል ነው እኛ የምናሰማራው። ስፔሻሊ ከአንድ ክልል ይመጣል ሌላ ቦታ አይቶት የማያውቅም ቦታ አካባቢ ነው የምንመድመው ማለት ነው። ይሄ ወጣቱን ስፔሻል ስንጀምር ማለት ነው። ስለዚህ በማህበረሰብ አገልግሎት በመስጠት ይሄን ሲሰጥ ደግሞ ፕሮጀክት ነድፎ የአካባቢውን ችግር አይቶ ፕሮጀክት ነድፎ በዛ ያገለግላሉ። እንደገና በሙያቸው ያገለግላሉ። ስለዚህ መስተጋብር እየፈጠሩ ነው ማለት ነው ከማህበረሰቡ ጋር ሶሻል ኮሄሽን እየፈጠሩ ነው ወጣቶቹ። ማህበረሰቡን ከነሱ ጋር እየፈጠረ ነው። ይሄ ነው የኛ አላማ ማለት ነው። በዚህ አላማ ነው እየሰራን ያለነው። አቶ ብርሃኑ ወደ እርስዎ እንምጣ። በዚህ ዓመት የበጎ ፈቃድ አገልግሎት በክረምት በሰፊው ይከናወናል። ያው በበጋ ወራትም ተጠናክሮ ቀጥሏል። ነገር ግን በክረምት ደግሞ በሰፊው ነው የሚከናወነው። ምንድነው ያቀዳችሁት? ይህን ደግሞ ተግባራዊ ለማድረግ ያላችሁ ዝግጁነት ምን ይመስላል? በዚህ ላይ በጎ ፈቃድ አገልግሎት ለመስራት ምን ያቀዳችኋል የሚለውንና አንድ ሀሳብ ለመጨመር ፈልጋለሁ። ጥቅሙ ላይ ማን ነው የበጎ ፈቃድ አገልግሎት ጥቅም? ከዛ በፊት ግን ያቀርነውን እቅድ ለማንሳት ያህል እንግዲህ እኛ በየአመቱ ችግኝ እንተክላለን። አንዱ ችግኝ ተከላ ዋና ስራችን ነው። ምክንያቱም ሊግ ሲቋቋም አንዱ አላማ የአረንጓዴ አሻራ ልማትን ለማስፋት ስለሚል በዚህ አመት ወደ 20 ሚሊዮን ችግኞችን ለመትከል አቅደናል። ሁለተኛ ደግሞ ደም እንለግሳለን። ሶስተኛ ደግሞ ሆስፒታል ገብተን ጤና የተመረቁ በጤና ዙሪያ የሚማሩ ልጆች ነፃ አገልግሎት እንዲሰጡ እናደርጋለን። ሌላው ደግሞ የክረምት ማጠናከሪያ ትምህርት እንሰጣለን። ክረምት እንደመሆኑ መጠን ካናል ወይ ደግሞ ቦዮች በትክክል እንዲሄዱና ጎርፍ እንዲከላከል እናደርጋለን። ጎዞዋት የክረምት ወቅት ስለሆነ ማለት ነው። ይሄና የመሳሰሉ ስራዎችን እንሰራለን። በዚህ ጉዳይ ወጣቶቹ ምን ይጠቀማሉ የሚለውን ነገር ማንሳት ነው። ሀገር ምን ይጠቀማል የሚለውን ነገር ለማንሳት ፈልጋለሁ። ምክንያቱም እያንዳንዱ ነገር ያለ ጥቅም የሚሰራ ነገር ስለሌለ ማለት ነው። የበጎ ፈቃድ አገልግሎት አንደኛ ጥቅሙ ሀገር እንዲለማ ያደርጋል። ለምሳሌ ሀገራችን ላይ ችግኝ ሲተከል ጥቅሙ በጣም ብዙ ነው። የኢትዮጵያ ደን ሽፋን ከፍቶ 85% ነበረ ወደ 3 ወረደ። አሁን ደግሞ ችግኝ እየተተከለ ነው፣ ከፍ ይላል። ሁለተኛ ደግሞ ለምሳሌ በጎርፍ የሚጠቁ ወገኖች ካሉ እነሱ ከሞት ከአደጋ እንዲከላከሉ ያደርጋል። በአጠቃላይ ለሀገር ልማት ከፍተኛ ጥቅም አለው። ሌላ ደግሞ ሪሶርስ ያለ ክፍያ ነው የሚሰራ። የሀገርን ሀብት ከብክነት ያድናል ማለት ነው። ይሄ ነው። ሌላ ፕሮቴሊዝም ወይ ደግሞ የሀገር ወዳድነትን ያበለጽጋል፣ ያሳድጋል። ለሀገር ሰላም፣ ለሀገር ብልጽግና የሚጫወተው ሚና ነው ማለት ነው። ሌላው ደግሞ አንድ ማህበረሰብ ውስጥ አንድ በጎ ፈቃድ አገልግሎት የሰራ ሰው ጥቅሙ ምንድነው? ከፍተኛ ነው። ለምሳሌ ከኔ ብትወስድ ስለ 6 አመት የበጎ ፈቃድ አገልግሎት ስራ ስመራ ነበርና በዚህ ምክንያት በአፍሪካ ደረጃ ስራዬ በመወዳደር እኔ የምመራ ስራ እኔ የመጋ የኢትዮጵያ ወጣቶች ስራ ኢቫሉዌት በማድረግ የክብር ዶክተሬት አግኝቻለሁ ከዋልዲያስ ዩኒቨርሲቲ በአፍሪካ ደረጃ ማለት ነው። ቢኮዝ ኦፍ የተሰራ ስራ ስላለ። ሁለተኛ ደግሞ ከአፍሪካ ወጣቶች ዩኒቨርሲቲ የጎልድ ሜዳሊያ አግኝቻለሁ ማለት ነው። ቢኮዝ ኦፍ ከአመት እስከ አመት ስራችን ስለሆነ ይሄ ስራ። ስለዚህ ጥቅሙ ብዙ ነው። ለአገር ወዳድነትን ያተርፋል። ምናልባት እዚህ ጋር አንድ ነገር እንዲያነሱ አቶ ብርሃኑ በተለይም ያው በስራዎት አጋጣሚ ከብዙ ወጣቶች ጋራ ነው የሚውሉት ብለን እናስባለን። ወጣቶች ናቸው በብዙ በጎ ፈቃድ ውስጥ የሚሳተፉትና እንደው ከዘመቻ ወይም ደግሞ ይሄንን በጎ ፈቃድ አገልግሎት መስጠት አለብህ ተብሎ ካለው አስተሳሰብ ወጥተው ይሄ ሀገርን ከማገልገል ግዴታዬ ነው ኃላፊነቴ ነው ብሎ ከመስራት ረገድ የወጣቱ አስተሳሰብን ባለፉት 6 አመታት የሰራችሁት የበጎ ፈቃድ አገልግሎት ምን ያህል ቀይሮታል ብለው ያምናሉ? በጣም ጥሩ ጥያቄ ነው። ብዙ ቀይሮታል። ለምሳሌ ምናልሽ ወቅታዊ ብቻ መሆን የለበትም። ለምሳሌ ክረምት መጣ ጊዜ ብቻ የበጎ ፈቃድ ኢሹ አድርገን ማውራት የለብንም። ከአመት እስከ አመት መሰራት አለበት የሚለውን ነገር ለማንሳት ያህል እኛ አሁን የኢትዮጵያ ወጣቶች ሰላምና ብልጽግና የሚባለው ከአመት እስከ አመት ነው የበጎ ፈቃድ አገልግሎት ስራ የምንሰራ። ለዚህ ነው ሽልማትም ያገኘንበት እንግዲህ እንደኛ ማለት ነው።
ለምሳሌ በበጋ ወቅት የሚሰሩ የበጎ ፍቃድ አገልግሎት ስራ አሉ። ለምሳሌ የትራፊክ ጃምፕሊንግ ክረምትና በጋ አይልም። አይታችሁ ከሆነ ከተማ ላይ ብዙ ወጣቶች አንጸባራቂ ለብሰው እንትን ያደርጋሉ፣ ቮለንተር ሰርቪስ ያደርጋሉ፣ መኪና ያሳልፋሉ፣ ምናምን የደከመን ሰው ያሻግራሉ፣ አካል ጉዳተኞችን ከመንገድ ወደ ሌላ መንገድ ያሻግራሉ። ከአመት እስከ አመት ነው የሚሰራ ማለት ነው። አንዱ ሌላ ደም ለገሳ አሁን ጥሩ ላይ ነው። ወጣቶቹ አሁን ደም እየለገሱ ነው። አመላከቱን እንዴት አደረገ ወጣቱ እንዴት ሰው ተሰራ ኢንተርናል ሳቲስፋክሽን የሚባል ነገር አለ። ውስጣዊ እርካታ ታገኛለች መልካም ስራ ስትሰሪ ማለት። መጥፎ ስራ ስትሰሪ ደግሞ ህሊና የሚባል ነገር ህሊና ይወቅሳል። ስለዚህ መልካም ነገር በሰራን ቁጥር ህይወታችን ላይ የሚያደርገው ተጽዕኖ መልካም ተጽዕኖዎች አሉ። ለሀገር ሰላምም ያው ወንድማችን ከሰላም ሚኒስቴር እንዳሉት ለሀገር ሰላምም ለሰስቴናብል ፒስ ወይ ደግሞ ለዘላቂ ሰላምም የበጎ ፍቃድ አገልግሎት ስራ በጣም ከፍተኛ ሚና አለው ማለት። ካልቸራል ኢንተራክሽን ይፈጥራል። ለምሳሌ የሰላም ሚኒስቴር ወጣቶችን እያሰለጠነ የተለያዩ ሀገር ይልካል። ለምሳሌ አማራ ክልል ያለውን ወደ ደቡብ ይልካል፣ ኦሮሚያ ክልል ያለውን ሌላ ሀገር ይልካል። ምንድነው የሚሆን? ካልቸራል ኢንተራክሽን ወይ ደግሞ የባህል ልውውጥ ይኖራል። መቻቻልን ያበለጽጋል። ብዙ ነው ጥቅሙ ማለት ነው። በነገራችን ላይ የበጎ ፍቃድ አገልግሎት ስራ ኢንተርናሽናል ስራ ነው። ጥሩ። ወደ አቶ ሳሙኤል እንምጣ። በክረምት በሰፊው ይከናወናል ይሄ በጎ ፈቃድ አገልግሎትና ምንድነው አሁን በዚህ አመት በ2017 በጀት አመት የክረምት ወራት የተያዘው ቅድ ምን ይመስላል? በምን አይነት መልኩ ለማሳተፍ ነው ታቅዶ እየተሰራ ያለው? ዝግጅቱስ እንዴት ነው የሚገለጸው? እንግዲህ ቅድም ስትሉት እንደነበረው በወቅት ጠብቀን ብቻ አይደለም የምንሰራው። እኛ ስራው ተይር አመቱን ሙሉ ነው የምንሰራው ማለት ነው። መደበን በጎ ፈቃደኞችን በመላ ሀገሪቱ አመቱን ሙሉ እንሰራለን። ፓርቲኩላርሊ አሁን በቀጥለው ክረምት ደግሞ ሰፋፊ ስራዎችን ይዘናል ማለት ነው። ቅድም ለመጥቀስ ሞክሬ ያለው እስከ ጠቅላላ በ2018 በጀት አመት 2,29,270 የሚሆኑ በጎ ፈቃደኞችን እናሰማራለን። አሁን በቅርቡ በቅርቡ ያስመረቅናቸው አሉ፣ ወደ 4,500 የሚሆኑ አሉ። አሁን ደግሞ ክረምት ላይ ሎካል ቮለንቲርስ ወደ 2,800 እንጨምራለን። እነዚህ በክረምት ወቅት የሚሰሩ ስራዎች አሉ። የእርሻ ስራ ማገዝ ይኖራል፣ የአረንጓዴ አሻራ ይኖራል። ስለዚህ እነዚህ በጎ ፈቃደኞች ብቻቸውን አይደለም፣ ሌላ ተጨማሪ ደግሞ ሞቢላይዝ ያደርጋሉ ማለት ነው፣ ያንቀሳቅሳሉ። ስለዚህ በርካታ በጎ ፈቃደኞችን በክረምት ስፔሻል ስራዎች ላይ ለማሰማራት አቅደን እየሰራን እንገኛለን ማለት ነው። ሌላው ደግሞ አዲስ የሚያደርገው ያሁኑ የተለያየ ማህበረሰብ ክፍሎችን ለማሳተፍ እቅድ ይዘናል። ሎካል አለ፣ የብዙሃን ሙያ ማህበራት፣ ዲያስፖራ ማህበራት፣ ቅድም ስናይ እንደነበረው የሃይማኖት ተቋማት፣ መንግስት ሰራተኞች፣ አርቲስቶች፣ የሲቪክ ማህበራትና ማህበራዊ ሚዲያ ላይ የሚሰሩ በሙሉ በማሳተፍ ሞቢላይዝ በማድረግ የልማት ስራዎችን ለመስራት እቅድ አውጥተን እየሰራን እንገኛለን። ጥሩ። በሰላም ሚኒስቴር የብሔራዊ በጎ ፈቃድ አገልግሎት ስልጠና ዴስክ ኃላፊ አቶ ሳሙኤል መኮንን እንዲሁም ብርሃኑ በቀለ መርጋ የኢትዮጵያ ወጣቶች ሰላምና ብልጽግና ተልእኮ ሊግ ፕሬዝዳንት፣ ሁለታችሁም በጠዋቱ ጊዜያችሁን ሰውታችሁ መጥታችሁ ሀሳብ ስላጋራችሁ እናመሰግናለን። መልካም ቀን ይሁንላችሁ። እኛም እናመሰግናለን።